ትንሽ ፈን ላድርጋችሁ። የኔውስ የምንወድ የምናከብር ወንድማችን እንኳን ተወለድክ። ቀሪ ዘመንን የማቱሳላ ያድርግልህ፣ ይበልጥ የምታገለግልበት ለብዙ እስላም ሙስሊሞች መዳን፣ ለብዙ ክርስቲያኖች መጽናት ምክንያት የምትሆንበት ያድርግልህ። እንወዳለን፣ እናከብራለን። እንኳን ተወለድክ። ያው እግረ መንገዱንም እንኳን ወለድክ በሚለውም ያዘው ትላለህ። ኔክስት ይር ስለምትወልድ ጭራሽ ፕሮግራም አውጥታልኛል የምወልድበትንም። ኤኒዌይስ ወልዳለሁ ብለኸኛል ነበረ በውስጥ ፍቅረኛ አላቸው። ራስን ነፃ ለማውጣት መንገድ የዘጋብን ሰውዬ ነው በነገራችን ላይ። ለማንኛውም መንገድ እና ገበያ እየዘጋ ነው። እንግዲህ ያው ሁላችሁንም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። የምር ያልጠበኩትን ነገር ነው ያደረጋችሁት ሁላችሁም እና እግዚአብሔር ይስጥልኝ። በጣም ቴንኪው አመሰግናለሁ። ያው ደስ የሚለው ከዚህ ውስጥ ምንድነው ምገባው ደስ ይላል። እኔ በጣም ደስ ያለኝ እሱ ነው እና የምር በእኔ ምክንያት ያው አንድም ሁለትም የተራበ ሰው ምሳ ሲበላ ደስ ይላል እና ለሱ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እና ምናልባት እማማ ዝናሽ በጎ አድራጎት ድርጅትንም በዚሁ ደግሞ እንደዚሁ በፕሮግራም እየተያዘ ምገባ የሚካሄድበት መንገድም በዛው እየከፈታችሁ ስለሆነ እሱንም በጣም ደስ ይላል። እውነት ለመናገር አመሰግናለሁ ሁላችሁንም። ቴንኪው በጣም ያው እንግዲህ ቁጥሩን እፎ ይጠቁሟችኋል። እኔ እንኳን በሚስጥር እንዲሆን ነበር የጠበቅኩት። 39 ብሎታል እሱ። እንግዲህ እሱ አርቤን እንዲያከብርልኝ ተነጋግረን ነበረ። ያው ቁጥሩን ቀድማችሁ አውቃችሁታል። ኤኒዌይስ እንግዲህ የህይወታችንን ግማሽ ኖረናል ማለት ነው። ለማንኛውም ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብራችሁ። ያው በጣም ቴንኪው ልላችሁ ነው የምፈልገው። እውነት እህቶቼ ወንድሞቼ ናችሁ ሁላችሁም። ቲክቶክ የሚባለው ሶሻል ሚዲያ ፕላትፎርም ማለት ነው በቃ እንደዚህ አሰባስቦ እህት ወንድም አድርጎናልና እኔ በነገራችን ላይ ይኸው ቁጥሩን ልጠቅስ ነበር ተሳስቼ። ኤኒዌይስ ግን እስካሁን ልደቴን እንደዚህ ብዙም አክባሪ አይደለሁም፣ ልደት ማከብር ሰው አይደለሁም እና በእንደዚህ መንገድም እውነት ለመናገር ያከበርኩበት እድሜ ትዝ አይለኝም እና ምናልባትም የመጀመሪያ ነው ለእኔ ይሄ። በዚህ መንገድ አክብሬ ስለማላቅ ለዛ ነው የምናገረው ነገር እየጠፋብኝ ያለው እና የመጀመሪያ ጊዜ ነው እንደዚህ ሳከብር። ይሄ ደግሞ እናንተ ያገኘኋችሁ እህቶቼ ወንድሞቼ ይሄንን ፕሮግራም ክርስቲያን እንደዚህ ያስደስተዋል ብላችሁ አስባችሁ ያደረጋችሁት ነገር እጅግ በጣም ትልቅ ነገር ነው እና ሁላችሁንም አመሰግናችኋለሁ። እግዚአብሔር ይባርካችሁ። እሺ ክርስቲያን እናመሰግናለን። የኛ ጀርባ አጥንት ኑርልን በብዙ እውነት በጣም በጣም ነው የምንወድ ታውቃለህ፣ እና በጣም ነው የምናከብረው። ሲቀጥል አይበሰብስም የሙሐመድ አጥንት ነው፣ የነቢያት አጥንት ነው የእሱ አጥንት። እሺ እና አይዲ ካርደሮች ደግሞ ያው ዝም ብለን ስም ብቻ አርበኞች የሚል የሆነ ነገር አላቸው እና አንደኛ ዓመታቸውም ስለሆነ ግጥም አለን እያሉ ነው። እስኪ ክርስቲያን ምን ትላለህ? ዩሊያና ግጥም ካላነበብኩ ሞቼ ይገኛለሁ እያለች ነው እና ታስተናግዳታለህ? ወይ እኔ ክርስቲያን ነኝ ነች የምታቀርበው። እኔ ክርስቲያን ነኝ ቀጥይ። የሷ ነው ግጥሙ እኔ አይደለም። በሬ አወርድልሻለሁ ካነበብሽ አንቺ አልኳት። እኔ እኮ ገምታለሁ። አወርድላታለሁ ለአንተ አህያ አወርድልሃለሁ። አህያ ምጋልበው ከአንተ ጋር መላፋት ስለማይቻል ብጠልዘውም አህያ ለአህያ ቢራገጥ ጥርስ ይዋለቃል። አንተን በዛ አንበሳ ካላስበላን ሰላም አናገኝም ትላለህ። አንቺን
ትክክለኛውን የአንበሳ ግቢውን ነው ይዤው የምመጣውን ያንተ ጋር ቆይ አንድ ቀን አንተ ኬክ ሲሰጥ እንትን ብላ ስትባል ብቸኛ እኮ ኬክን ብላ ዳቦ ሊሰራ ሊጥ ነው እኮ ያለ እኮ ነው ቃል ከገጠር እንደመጣ። ኧረ ወይ ኬክ ስትል ትዝ ያለኝ ምን እንደው ታውቃለህ? አሰብከው የበርዝዴውን አስቤው ነው የተመታ ነገር። ከዛ በኋላ ኬክ ለመደና ለልደቱ ኬክ ይከበር ነው ኬክ እንብላ ብለን እንትን እንላለን። ትዝ አለው ከዚህ በፊት ያለፈ የሆነ ሰው ልደት ቆይ እንዳበሉት አለ። ምንድን ነው ይሄው ልደት እያከበርኩልን እኛ በምንበላው ኬክ የሰው ልደት ሊያከብር ማለት ነው። ስግጥ ብሎ እኮ ነው እንዳነኩ እንዳበሉ ብሎ። ከዛ ሂሳብ ደሞስ ሂሳብ አይከፍልም እኮ እኛ የምንከፍለው። ኬክ ሲያይ ሻማ ይዞ ይሮጣል ነው የምትለን ቃል። ኧረ የዛ ቀን ክርስቲያን ነበርክ አልነበርክም አንተ? ማን ነበር? ጄምዲ ነው እንደነ ጄምዲ ነው የነበረው። ጽድት ያለ ቪዲዮ እኮ ነው የላክነው። አንተ ትቀልዳለህ እንዴ? አሁን ከስር እያዳመጠህ ነው። በሰው ልደት ኖ ልደትም አይደለም እንጂ ሲጀመር ዝም ብለን እየበላን ያለነውን እኮ ነው። ልንበላ ስንል ቆይ ከዛ ተመሰገንኩ ይለናል ደግሞ። እሺ ተከራራችሁ በጨረሳችሁ ቀጥላችሁ አንዴ ያው በክርስቲያንን በድጋሚ ወንድማችን እንኳን ተወለድክ እንላለን። ሁላችሁንም ስላየናችሁ ደስ ብሎናል። እንግዲህ ፎሎ እያደረጋችሁ የእማማ ዝናሽ ኦፊሻል ገጽ ነው። እንደዚህ ማብላት የምትፈልጉ እንደዚህ አይነት በጎ ምግባር ላይ ልደት ማክበር የተለያየ ነገር ማድረግ የምትፈልጉ ሰዎች ኮንታክት ማድረግ ትችላላችሁ። ምገባው ስለተጠናቀቀ ነው ይሩቴ። እሺ እናመሰግናለን። እግዚአብሔር አምላክ ያክብረልን። አክብራችሁ ገዝተ ድረስ ስለመጣችሁ እናመሰግናለን በጣም። እንግዲህ ፎሎ አድርጋቸውና ልደት ተስካር ብቻ ፕሮግራም ካላችሁ እነሱ ጋር ስልካቸውን ወስዳችሁ ማዘጋጀት ትችላላችሁ ማለት ነው። ሁላችሁም ክርስቲያኖችም የተለያየ ሃይማኖት ያላችሁ ሁላችሁም ትችላላችሁ። ስለዚህ ፎሎ አድርጓቸው። እንደዚህ ፕሮግራም ሲኖራችሁ ደግሞ አዘጋጁ ማለት ነው። በተረፈ በጣም ነው የምናመሰግነው። ዘኪንም አመስግንልን ወንድማችን። እሺ እናመሰግናለን። እኛም ክርስቲያን መልካም ልደት በድጋሚ። እሺ ቴንክ በጣም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። የእማማ ዝናሽ በጎ አድራጎት ድርጅት ያው እንግዲህ ይህን ማድረግ የምትችሉ ማንኛውንም ፕሮግራም ማሰራት የምትችሉ ማለት ነው እንደዚህ መመገብ ትችላላችሁ እና እግዚአብሔር ያክብራችሁ። እሺ ሰላም ሁሉ እናመሰግናለን። እሺ ወንድማችን እሺ መልካም ቀን። ክርስቲያን አለሽ ከሌለሽ ኑ ግቡ። ሁላችሁም ሪከርደሮች ለክርስቲያን ምኞታችሁን ገለጹ። ከዛ ወንድሞች ካላችሁም ግቡና ምኞታችሁን ገለጹ ማለት ነው። ክርስቲያን አለሽ ግጥምሽን ታነቢያለሽ ወይስ እንዴት ነው የምታነበው? ይልይ እኮ ናት ሂሩት ለይል ያስረክብያለሁ እኔ ጽፌ ማለት ነው። አንብብ እስፋ ታነቡት ወይስ እንዴት ነው ነገሩ? ክርስቲያን ማን ያንብበው? ከምትገባበዙ ላኩልኝና እኔ አነበዋለሁ አይሻልም? የራሴን ግጥም ላንብ። አንብቢ ክርስቲያን ቀጥይ። እሺ መሲሻ ቀጥይ። እስከዛ አንቺ አላነብም ካሉ ይቀር እንደውም አንፈልግም። መሲሻ አለሽ? አሎ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወንድማችን እንኳን ተወለድክ። ሁላችሁንም እዚህ ስለተገኛችሁ በጣም ደስ ብሎኛል። እፎይም እንኳን ተወለድክ ውድ ወንድማችን፣ የጀማችን አባት፣ ሰብሳቢያችን፣ ጠያቂያችን፣ አስታዋሻችን እና እንኳን ተወለድክ። ቀሪ ዘመንህን እግዚአብሔር አምላክ ይባርክልህ።
ከዚህ በላይ የምታገለግልበትን እድሜ ይጨምርልህ፣ ክፉ አይንካህ፣ ኑርልን። አሜን። ቴንኪው መስዬ አመሰግናለሁ። እግዚአብሔር ይስጥሽ። ቴንኪው በጣም በነገራችን ሉዚ ያለሽ ዛሬ ልደትም ተገኝቶ ነበረ። ሂሩት ታስታውሻለሽ? ልደትም ተገኝቶ ነበረ። አይ አንቺ ልደት እኮ ልደት አልነበረም፣ ለቅሶ ነበር የሚመስለው። እየበላሽ የታደምሽው ልደት ያልሽ ማንኪያ እየጮሽ እኮ ነበረ። እፎይ ታስታውሳለህ? አላወራችክም እንደውም ተይ እንጂ። ሎዚ ያለሽ እርግጠኛ ሎዚ ያለች በቃ ነው ወረጂ፣ ሌላ ሰው ይግባ። ሳሪ ያለሽ? ሎዚ አለች። ቀጥይ ሎዚ። አውሯቱ ቶሎ፣ ሌሎቹ ይግቡ ከታች ያሉት። ክርስቲያን ወንድማችን እንኳን ተወለድክልን፣ መልካም ልደት። እግዚአብሔር አምላክ ከኃጢአት በስተቀር የልብን መሻት ይፈጽምልን። እግዚአብሔር ያመጣት የምታገለግልበት እድሜና ጤና። ቀጥይ ሉሲ። እሞ ጨርሰሽ ነው? እሺ አሜን አሜን። ሳሪ ያለሽ? ነው ከታች ያሉት ይግቡ። ሳሪ እዚህም እንደዚህ ናቸው እንዴ? እኔ እኮ በውስጥ ስም አራዛቡኝ ክርስቲያን በስማ ማፈራቸውና መሽኮርማማቸው በቃ እንዴት ነህ ክርስቲያን? እንኳን ተወለድክ፣ መልካም ልደት። ቀሪ ዘመን እግዚአብሔር አምላክ ይባርክልህ፣ የአገልግሎት ዘመንህን ያርዝምልህ። መልካም ልደት። እንወድሃለን። በነገራችን ላይ ክርስቲያን የልደት ቀን ካላወሩ ሁለተኛ እንዳታወራቸው አይሻልም? አድማ አውጅ። አይ በቃ እየመዘገብኩ ነው እየመዘገብኩ ነው። ኤኒዌይስ ችግር የለውም። ሁላችሁንም ያው አውቃለሁኝና በደንብ ስለምረዳችሁ ችግር የለም። ሁላችሁንም አመሰግናለሁ። በውስጥም በጣም ስለምትሽኮረመሙ በግድ አውሩ ተብለው ነው የሚያወሩት። እንደዚህ በግሩፕ ስናወራ ብዙ ጊዜ ያወረዳችኋለሁ። ችግር የለውም። እሺ መሲ ገብታለች። መሲ ትሻለች። መሲ ቀጥይ። ከዛ ማውራት የሚፈልግ ለክርስቲያን ፍቅሩን መግለጥ የሚፈልግ አንድ ቁጥር ይጻፍ ይገባል። መሲ ሻለሽ? ሰላም ክርስቲያን ወንድሞችን እንኳን ተወለድክልን። እግዚአብሔር አምላክ ቀሪ ዘመንን ይባርክልን። የኛ ውድ ወንድም ሰብሳቢያችን፣ መካሪያችን፣ ጠያቂያችን፣ ስንጠፋ ጠያቂያችን፣ ስናጠፋ መካሪያችን እና እንኳን ተወለድክልን። እግዚአብሔር አምላክ ቀሪ ዘመንን ይባርክልን። በልጅ በትዳር ይባርክ። መልካም ልደት ይኔ ወንድም። የአሁኑ በጣም ጥሩ ምርቃት ነው። እስካሁን ከሁላችሁም የትልቅ ሰው ምርቃት፣ በተለይ መጨረሻ አካባቢ የተናገርሽው አመሰግናለሁ መስዬ። ቴንኪዩ። ምን በውስጥ መስመር እኮ እንደዚህ አይነት ምርቃት መርቁ ብትለን እንመርቅ ነበር እንዴ? ምን እሺ ችግር የለው። ለማንኛውም ልጅ እያሳለክ አለው ይቅርታ ገስት ስትቀበሉ ድምፅ ከረበሻችሁ አላየሁትም ነበረ። ሰላም ብያለሁ። እንዴት ናችሁ የእግዚአብሔር ቤተሰቦች? በመጀመሪያ ሰላምታዬን ላቅርብ። ስላገኘኋችሁ ደስ ብሎኛል። ክርስቲያን ወንድማችን እንኳን ተወለድክልን። እንግዲህ ፈጣሪ ቀሪ ዘመንን ይባርክልህ፣ የምታገለግልበት ብዙዎችን ወደ ቤቱ የምጠራበት ዘመን ያድርግልህ እና በጣም እንወዳሃለን። መቼም ታውቃለህ እና ደስ ብሎናል እህቶች ይህንን ስላደረጋችሁ። የምር ስለተደረገው ነገር ከምንም በላይ ደስ ብሎኛል። ለወንድማችንም ትልቅ በረከት ነው ማለት በሱ ምክንያት ሆኖ ዛሬ እነዛን ወገኖቻችንን መመገብ መቻላችሁ በጣም ደስ የሚል ነገር ነው። በጣም ደስ ብሎኛል።
በተረፈ ፈጣሪ ቀሪ ዘመንን ይባርክ። ሁሌ ደግሞ እንደዚህ አብረን የምንቆይበት ህብረት የምናደርግበት ቀሪ ዘመን ያርግልን። በየአመቱ በየምክንያቱ ደግሞ በወንድሞች እንደዚሁ በተለያየ ምክንያት በደስታም ባይዞ ሰው ልጅ በደስታ ብቻ ሳይሆን ያው ብዙ ጊዜ በብዙ ነገር ይሰባሰባልና ዘመድ የሚሰባሰበው ባይዞ በደስታና በሀዘን ቀን ነው ይባላልና እንዲሁም ደግሞ ዛሬ ከዚህም በላይ ሆነን እንሰባሰባለን በሌላም ጊዜ እና ደስ ብሎናል። ይህንን ያዘጋጃችሁ እህት ወንድሞች እግዚአብሔር ይስጣችሁ፣ ተባረኩ ማለት ፈልጋለሁ። በተረፈ ሰላም ቆዩኝ። ጨርሻለሁ። ቦታ ሊያዝባችሁ። እሺ ልጅ ኢያሱ አመሰግናለሁ በጣም ስለ መልካም ምኞትህ። ቴንኪዩ። እኔ ሁላችሁንም የማመሰግነው እውነት ለመናገር ማንም ከስር ያላችሁም ያው አንድ ቁጥር እየጻፉ ያሉ ግቡ ያልሻቸዋሉ ሁላችሁንም አመሰግናለሁ። እኔ እንዳላችሁ ነው የምቆጥረው ሁላችሁንም እና ቴንኪዩ በጣም እንደዚህ ደግሞ እኛ በመካከላችን እንደዚህ አይነት ህብረት መኖሩ በጣም ደስ ይላል። ከምንም በላይ እሱ ነው ደስ የሚለውና ያረጋችሁትን ነገር ሁላችሁንም አመሰግናለሁ በድጋሚ። እሺ ክርስቲያን ሳሪ ያለሽ ሳሪ ረዱ ዮዲ ሳምሪ ቀጥሉላችሁ አለበዛ ሳይፋችሁና ሌላ አዲስ ሰው አስገባለሁ። ሳሪ ያለሽ ሳሪ የለችም መሰለኝ። ሳምሪ ቀጥይ እንጂ ክርስቲያን ግን ዝም ብለህ ታዘብ እሺ። ገስት እየላኩ እኮ ነው ለዛም ገብተው የሚቀመጡት። እኔ ስለማውቃቸው እኮ ነው ሂሩት፣ አንቺ ዝም ብለሽ ነው የምታስጨንቂያቸው ልጆቹን እንጂ ችግር የለውም እረዳቸዋለሁ። እና ካልተቆነጠጡ የሚያወሩ አይመስለኝም። ሲቆነጠጡ ራሱ የሚያወጡት ለቅሶ ይመስለኛል። እና አያወሩም። የኛ ልጆች ስራ ብቻ ነው የሚሰሩት። እውነት ለመናገር ስራ ላይ በጣም ጎበዞች ናቸው። በተለይ እዚህ ሶሻል ሚዲያ ፕላትፎርም ላይ ያው እኔ እንዲህ ነው ብሎ መናገር ራሱ መግለጽ አይቻልም። እና ምን ያህል የሚሰሩትን ስራ ስለማቅ ያን ያህል እዚህ መጥተው ባያወሩም ያው ሁላችሁንም እንደገለጻችሁልኝ እቆጥረዋለሁ እና ችግር የለውም። ሂሩት አታስጨንቂያቸው። እኔ ልናገር ቀጥል ተናገር። እሺ ክርስቲያንዬ መልካም ልደት፣ እንኳን አደረሰ። በጣም ነኝ የምወድህ። ቀሪ ዘመንህን የተባረከ ይሁን። በዛም እፎይ ወንድማችን ንጉሳችን በጣም ነኝ የምወድህ፣ በጣም ነኝ ማከብረህ። አመሰግናለሁ። መልካም ልደት። አሜን አሜን ወንድማችን። እሺ አሁን በቃ ሌላ ሰው ነው የማስገባው። ክርስቲያን ለትንሽ ደቂቃ እንኳን አደረሰ በሉትና ክርስቲያን እንለቀዋለን። ስራ አለብኝ ሲለኝ ነበረ። የገባችሁ ቶሎ ቶሎ በሉት እሺ። ቀጥሉ። 5 ደቂቃ ብቻ። አኒ ያለሽ ሰላም ክርስቶስ ይብዛላችሁ። እንዴት ዋላችሁ? እንኳን ተወለድክልን። ጥሩ መድኃኒዓለም ከብዙ ነገሮች ጋር ፍቅር በጣም ውድህ በጣም የምናከብር እፎይም እንዲሁ ብቻ አልችልም ብዙ ንግግር። እግዚአብሔር ከእናንተ ጋር ይሁን። ሁሌም ደስታችሁን ብርታታችሁን ያሳየን። አለን ከጎናችሁ የሚያስፈልግ ሁሉ። አመሰግናለሁ። እሺ አንዬ አሪካ ነው የሚለው ቀጥልሻና አናም ልደቷ ነው። እንኳን ተወለድሽ አልተናገረችም እንጂ ሰምታችሁ ነበር አይደል? ዛሬ ነው ልደቷ። ሰሞኑን ያሰሙ ያው በእኔ ታሰብላታል። ሀና ሰላም፣ እንዴት ዋላችሁ? ሰላም ሀሪካ፣ እንዴት ነሽ? እግዚአብሔር ይመስገን። ክርስቲያን እንኳን ተወለድክ። መልካም ልደት። በጣም ነው የምወድህ። እዚህ አጋጣሚ ስላገኘሁህ ደስ ብሎኛል። እንደዚህ ስላወራሁ
እውነት በጣም ደስ ብሎኛል። እንኳን ተወለድክ ወንድሜ። እፎይም በጣም ነው የምወዳችሁ። እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። ለምኜ ነው የገባሁት፣ አንተ ሳትወጣ ብዬ ለምኜ ነው የገባሁት እና ሂሩቴም አመሰግናለሁ በጣም ክርስቲያን። በእውነት ነው የምልህ፣ በጣም ነው የምወዳችሁ። እና ታስገቢኝ ሂሩት፣ የማያወሩት ነው እናስወጭልኝ። ያላወሩትን ልጆች አስወጥተሻቸዋል። ታሪካ አመሰግናለሁ። ቴንክ ሰላም፣ እንዴት ናችሁ? ሰላም ናችሁ? ይሰማል ጋይስ? ሰላም ብለናል። ይሰማል። ሰላም ወንድሜ፣ የክርስቶስ አርበኛ፣ የክርስቶስ ወታደር እንኳን ተወለድ። እግዚአብሔር ህይወት ዘመንህን በጥበብና በብርታት እግዚአብሔር ይባርክልህ። እውነት እግዚአብሔርን በጣም ጎበዝ ነህ፣ ከልብክ ነው የምታገለግለው ያስታውቃልና ለእኛም ብዙ አራያ የምትሆነን ልጅ ነክና በርታ። በጣም አድናቂክ ነኝ። በጣም እከታተላለሁ በውስጥ እንደዚህ አውርተን ባናቅም ላይክ በጣም እከታተላለሁና በርታ። እግዚአብሔር ዘመንህን ሁሉ ይባርክልህ። አመሰግናለሁ። እሺ ሙሴ አመሰግናለሁ። ያው ሙሴን በዚህ አጋጣሚ በነገራችን ላይ ፎሎ ያላረጋችሁ ፎሎ አድርጉት። በጣም ጎበዝ ልጅ ነው። ያው እንደዚህ ምናልባት አክቲቭሊ ላይቭ ምናምን ላታዩት ትችላላችሁ፣ ግን በጣም እስልምና ላይ ጥሩ እውቀት ካላቸው ወንድሞቻችን አንዱ ነውና ፎሎ ምናምን አድርጉት። ቴንኪ ሙሴ አመሰግናለሁ። ሂሩት ቀጥሉ፣ አስገባችኋለሁ። አንዳንድ ቁጥር ጻፉ፣ እያወራችሁ ታች ወረዱ። እሺ ሁላችሁም ዝም ብላችኋል። እኔ ጋ መሲ ግጥም ላቅርብ እያለች ነው። ወር እኔ ልቀጥል። እሺ ይቅርታ እንትን ተቋርጣችሁብኝ ስለነበረ በማል ከገባሁ ከቆረጥኳችሁ ይቅርታ። ሰላም ክርስቶስ ይብዛላችሁ ብያለሁ ሁላችሁንም። ክርስቲያንዬ እንኳን ተወለድክ፣ እንኳንም አወቅን፣ እንኳንም እግዚአብሔር አንተን ሰጠን። ቀሪ ዘመንን ባርኩ ቀድሱ፣ በስኬት በጸጋ የተሞላበት ያርግልህ፣ ቤተሰቦችን ይጠብቅልህ፣ ይባርክልህ። እስካሁንም የሰራውን ስራ እንደ መስዋዕት አድርጎ ይቁጠርልህ። ቀሪ ዘመንን ደግሞ ብዙ ነፍሳትን ከጨለማ ህይወት ወደ ብርሃን ህይወት የምትመራበት አስተምረ የምታመጣበት እድሜ ያርግልን። እግዚአብሔር ስራን ይባርክልህ፣ ስራን ይቁጠርልህ። የምትነካው ይለምለም፣ የተናገርከው ይሰማ። እግዚአብሔር በጠላቶች ፊት በአሳዶጅ በሚያሳድዱ ሰዎች ፊት ይቅደምልህ፣ ዋስ ጠበቃ ይሆንልህ። የረገጥከው ይለምለም፣ የተናገርከው ይሰማ፣ የሰራከው ይበርክት። ለአንዴ ብለህ የተናገርከው ለ100 ለ10 ለእጥፍ ይሆንልክና እግዚአብሔር ቀሪ ዘመን ሁሉ ይባርክልህ። ልብህን አይቀይርብን፣ አስተሳሰብን አይቀይርብን። እውቀት ላይ በእውቀት፣ በጸጋ ላይ ጸጋ፣ በበረከት ላይ በረከት ጨማምሮ ይስጥ። ብዙ ስራዎችን የምትሰራበት ዘመን ያርግልህ። ከአንተ አልፎ ለሰው ለሀገር ለቤተክርስቲያን የምትተርፍ ልጅ ያድርግህና በጣም ነው የምንወድህ፣ በጣም ነው የምናከብርህ። አንተን ስለሰጠን እግዚአብሔር ይመስገን። አንተ ስለምትሰራቸው ስራዎች ሁሉ እግዚአብሔር ክብሩን ይውሰድ። እመብርሃን ኪዳነ ምሕረት ግርማ ሞገስ ትሁን። እግዚአብሔር ጠባቂ መላእክትን ከፊት አስቀድሞ ከኋላ አስከትሎ ከቀኝና ከግራ አስደግፎ ያስጠብቅ። እንወዳለን፣ እናከብራለን ለማለት ነው። አመሰግናለሁ። ሰላም ክርስቶስ ከእናንተ ጋር ናችሁ? ወርዳ እንዲህ ለማለት ነው ትላለች እንዴ? አሮጊት ውጣ ነው ወይንስ ራሷ ነሽ? እንኳንዬ እንኳን ተወለድክልን። ወይም ሁላችሁም እዚህ ያላችሁ ወንዶችም ሴቶችም እንዴት ናችሁልን? መልካም ልደት ብያለሁ። ክርስቲያንም ሀናንም ብላችሁ ነበርና በጣም ለኛም ለሙስሊሞች ብቻ ሳይሆን ለኛም መምህሮቻችን ከብዙ ነገር እንድናቅ ያረዳችሁን ወይም ሁላችሁም እዚህ ያላችሁ ሪከርደሮችም ሳይቀር ላይቭ እንኳን ባንገባ አይተን ቪዲዮዎች አይተን እንድንማር ላይቭ ገብተን
እስከመጨረሻ እንድንቆይ የሆናችን ሪከርደሮችን እናመሰግናለን። እናንተንም ዘመናችሁን ይባርክላችሁ ጌታ። ክርስቲያንም ቀሪ ዘመንህን ይባርክልህ ፈጣሪ። ከዚህ በላይ የምታፈራ ከዚህ በላይ የምታስተምረን ያርግልህ። እፎይንም እንደዛው ያው እኔ እንጃ ለእፎይ ቃላት የለኝም። ይሄን ሁላ ጽናት የሰጠህን ፈጣሪ እኛንም እንደዛው ያበርታን፣ እውቀትን ይስጠን፣ ዘመንህን ይባርክልህ። ክርስቲያንም እኔ ለራሱ ኦርቶዶክስ ነኝ ባይ ነኝ ለስሙ ግን ብዙ ነገር እንድናውቅ ያረዳችሁን ወንድሞቻችን ሁላችሁም እግዚአብሔር ያክብርልን፣ እግዚአብሔር ጸጋውን ያብዛላችሁ፣ የተረፈ ዘመንህን ይባርክልን። አመሰግናለሁ። ያ ቴንክ ዩ በጣም ሩሂም የማርያም አመሰግናለሁ። እውነት ለመናገር ምርቃቱ ሞር እንድንሰራ ያደርገናል እንጂ ያን ያህል የሰራነው ነገር ኖሮ አይደለም። እውነት ለመናገር እኔ የሰራሁት ነገር ኖሮ አይደለም። ያው ግን በተሻለ እግዚአብሔር ጸጋ ተጨምሮበት ደግሞ የምንሰራበትን ኃይል እንዲሰጠን መልካም ምኞት ስለተመኛችሁልኝ አመሰግናለሁ። በተሻለ እግዚአብሔር አምላክ እንዲያግዘኝ ደግሞ ሁላችሁም በጸሎታችሁ አስቡኝ። ያው እውነት ለመናገር ትልቁን ስራ የሚሰራው ምንም ያን ያህል በቃላት ማንገልጽለትን ስራና ወደር የሌለውን ነገር የሚያደርገው ያው ከጎን ያለው አንበሳ ነው እፎይ ነውና እንግዲህ ሁላችሁም ጸሎት አድርጉልን። አመሰግናችኋለሁ ሁላችሁንም። የማርያም ሩሂ ኮሜንት ላይም ኮሜንት እያደረጋችሁ ያላችሁ ቴንኪው በጣም እሺ፣ አመሰግናለሁ። እሺ ሲመስለኝ ክርስቲያን ወደ ስራ ልትሄድ ነበር፣ አገተ ነው ያስቀርነውና እፎይ የምትለው ከሌለ ሁላችንም መጀመሪያ ግጥሙ ይነበብ። ክርስቲያን ግጥሙ እዛው በሚስጥር በቤታችን ይሁን ወይስ ይነበብ? ቆይ ጠይቅ። በቤታችን ይሁን ክርስቲያን ወይስ ይነበብ እዚህ ሰው ፊት? ክርስቲያን የግጥማችሁን ኮንቴንት አላውቀውምና እኔ አይደለም ጽፌ ሰጣችሁ። አንዱ ኡስታዝ መጽሐፍ ጻፈና ገና መጽሐፉ ሳይወጣ እኮ ነው ግጥም ይገጠም ተብሎ ግጥም ተለቋየው። ግጥሙ እንዴት ድሮ ነው የክርስቲያኖችን ንጽጽር ሰሪ የሚያፈራርስ መጽሐፍ ቅዱስን ያፈራረሰ መምህራኖቻቸውን እጅ ያሰጠ የሚል ማለት ነው። ገና እኮ መጽሐፉ አልታተመም። ካህናቶቹን ክርስቲያኖቹን ማረካቸው፣ እንትኖቹን አፈራረሳቸው ይላል ማለት ነው። ገና እኮ መጽሐፉ ኔክስት የሚመረቅ ነው። እንኳን ክርስቲያኖቹ አንብበው እጅ ሊሰጡ ገጣሚዋ ራሱ እኮ እንዲሁ ከተፖሰተ ስክሪን ሻት ወስዳ ነው ስዕሉን የሚያየችው። መጽሐፉ እጇም አልገባም። ገና መጽሐፉ ከ3 ከ4 ቀን በኋላ ይታተማል እየተባለ አፈራረሳቸው፣ ደረመሳቸዋል። እና እንደዚህ አይነት ግጥም ግጠቡ እና እኛንም አሰደቡን ማለት ሳንናገር አንዳንዴ የምናልፋቸዋል እኮ ስቀንባቸው እነኚህ ሰዎች አይምረው መቀንጨር ብለን እኛ ቤት እንደዚህ አይነት ይከሰት ይሆን? አይደል ነው አስባል። እንደዚህ አይነት ግጥም ደግሞ ከተመስጦ ያዳምጣል እንጂ ጸሐፊው ተብዬው ቤቱ እኮ አስከፍቶ ነው። ሌላ ቤት ቢሆን ማለት ሰንበዲ አሁን ቤቱን አስከፍቶ ስለሱ ቢያወራ ከውጭ ሆነ ሰውየው ስለሌለ ፋይን ምናምን ብለህ ኮምፕሮማይዝ ታደርጋለህ። ቤትህን ከፍተህ ምን አይነት ደንቆሮ ብትሆን ነው ላልታተመ መጽሐፍ አፈራረሳቸው፣ ደረመሳቸው፣ በሞላ እጃቸውን ሰጡ ብለህ መጽሐፍ ግጥም የምታስገጥመው? እሱም ኮፒ ነው አሉ መጽሐፉ የተኮረጀ። ኤኒዌይስ እንደዚህ ነው እውነት ለመናገር። ያ ገና ልጅቷ እርግጠኛ ነኝ ይህን ግጥም የጻፈችው ይህን የጻፈችው ልጅ መጽሐፉ ከመውጣቱ በፊት አይደለም ከወጣ በኋላ ራሱ እንዳላነበበችው 1 ገጽ 100% እርግጠኛ ነኝ። ፉል ኮንፊደንት ሆኜ መናገር እችላለሁ። ምክንያቱም ያው የዘገምተኛ ጥረቅም ስለሆነ ማለት ነው። በዛ ሳይድ ያለው የኛ ልጆች ነቃ ያላችሁ ናችሁ ብዬ አስባለሁ። በዚህ ነገር እንኳን ያው አደንቃችኋለሁ። እና እንግዲህ ግጥማችሁ ምን እንደሆነ ባላቅም ወይ ካነበባችሁት ማንበብ ትችላላችሁ፣ ካልሆነም አትፍሩ። እንደ አስፈራራችሁ። አሁን ፈራችሁ እንዴ? ማነው ግጥም አንባቢው?
ክርስቲያን እኔ ግን እዛ በለመርንበት ይሻላል ባይኔ ምንም አላማረኝ። ይኸውልህ የጻፈው አሁን በሶስተኛ አካል ነው እንደ ይኸውልህ አላህ ጅብሪል መሐመድ በለው። ይኸውልህ ክርስቲያን ጻፈችው ለይሁዳና ተላከ መሲ ነው የምታነበው። በሶስተኛ አካል ነው እኛ ጋር የሚደርሰና አላህ ጅብሪልና መሐመድ እንዴት ነው ታምናለህ? ትቀበላለህ? ዳይሬክተሩ ማን ነው? ይነበባል። ክርስቲያን ቴሌግራም ላይ ይነበብልሃል። በቃ እዚህ ይቅሩ። እሺ እፎይ የስራ ንስ ገብቶኛል። እንትን ነው ቴስት ሊያደርጉ ነው። ለፍቅረኛው የጻፈችውን ያዋጣል አያዋጣም? እስኪ ቅድሚያ እዚህ ጋር ልሞክረው መድረክ ያዋጣል አያዋጣም? ከዛ እዚህ ጋር ቆንጆ ነው ከተባለ ልክለታለሁ። ሽማግሌ ያለክኝም ዝም ብለሽ የምን ገጠም እና እኔ መሞከሪያ ልታደርጉኝ ነበር። አይ ኤኒዌይስ በቃ ላኩና ችግር የለውም። ካለፈ እንነግርሻለን፣ ትልኪለታለሽ። ማን ነው ጸሐፊው? ዋናው ጸሐፊ ማን ነው? ዋና ጸሐፊው እኔ ክርስቲያን ነኝ። ሞራኗን አንግድ የለችም ብለው አሁን እኔ ክርስቲያን ነኝ አሉ። እዚህ ውስጥ ካለሽ እርግጠኛ ነኝ ስሟን አይጠሩም። የለችም ካሉ ነው የሚጠሩት። እስቲ አንድ ቁጥር ጸሐፊ፣ እስቲ አንድ ቁጥር ጸሐፊ። እርግጠኛ ነኝ የለችም፣ አትጽፍም። እሷን እንደተነቃባት ስታይ ሩሂን አውርድሽና ላስገባት እና ግቢ። በፍጹም እሺ ብላ አገባም። እርግጠኛ ነኝ እኔ 100% እርግጠኛ ነኝ። እስቲ መጅሊሱ የሚኮራባት ነች አይደለችም? አንተ አንዴ ክርስቲያን አፎይ እኔ እርግጠኛ ነኝ። አትምጣ ነይ ግቢ እስኪ በቃ ከእንግዲህ ከገባች በኋላ ታነበዋለች። በቃ እህቴ አይዞሽ እሺ። ያጋጥማ ሁላችንም እንደዚህ ግጥም ጽፈን አድርገናል። አፍላ እድሜ ላይ እንዲህ ጽፈናል እና ደግሞ ችግር የለውም። አሪፍ ግጥም ነው፣ ምንም ችግር የለውም። ባንሰማውም ችግር የለውም። ቢያንስ ከሙስሊሞቹ ከዛ ገና ሳምንት ለሚወጣ መጽሐፍ ክርስቲያኖች ንጽጽር የሚሰሩትን እጅ አሰጣቸው፣ ማረካቸው፣ አጠፋቸው፣ ደረማመሳቸው እንደሚለው ከእሱ አያንስማ። ችግር የለውም። እሱ መጽሐፍ ሳይታተም ሳይወጣ ነው ያለችው። ማታ አስቀንሰናት ነው ዛቻ ሁሉ አለው። መጅሊሱ ጉዱ ፈለም። አይ የዛቻ እኮ ችግር የለ እሱ ኖርማል። ያኛው እኮ አጠፋቸው እኮ ነው የሚለው፣ ደረመሳቸው፣ አፈረሳቸው እኮ ነው የሚለው። ገና እኮ መጽሐፉ እኮ አልወጣም። ያፈርሳቸዋል፣ ይደረምሳቸዋል። ስፋይን ጉዱ ፈላ መጣልህ። እንደዚህ ችግር የለውም እኮ ኔክስት ቴንሱ ፊውቸር ቴንስ ተሆነ ችግር የለውም። ይሄ እኮ ፓስት ቴንስ እኮ የተጻፈበት ነበረ። አፈረሳቸው ላይ ያለ ነው መጽሐፉ ያፈራረሰን። ገና ሳይታተም እኮ ነው ያፈረሰን። የድንቁርና ጥግ ማለት ነው። ኤኒዌይስ እና ከዛ አይብስም ብለን ከሱ አይከፋም። ያንቺ ይሻላል። በነገራችን ላይ እኔ ክርስቲያን የሚልም አለ። ክርስቲያን የዋብያ ስጋት ግጥሙን ነገርሽን እኮ ታዲያ እንዳለ ምንድን ነው ዝርያ ምናምን እንደሚለው ነው። እችማ በቃ የዝርያ እህት ነች ማለት ነው። ታንብብ በቃ እንዴ ታንብብ። አንብቢ ክርስቲያን ቀጥይ። በቃ ታነብልኛለች ለእኔ በውስጥ አይሻል? አንብቢ በቃ ምንም ችግር የለውም። አንብቢውና አልፏል እንላለን። አይዞሽ እኛ እንደሆነ አንብቢ ነው እንዴ ይነበብ። እኔ እንደ ነብዩ አይነት እስከሚያመጣልኝ ድረስ አላነብም። ጎበዝ እንደሆንሽ ስለማቅ ችግር የለውም። ከዛች ግጥም መቼም ይሻላል አይደል? ገና መጽሐፉ ሳይታተም ከጻፈችው ግጥምኩት አንድ ብቻ መስራት እንዴ? አንድ የልደት አንድ የአርበኞች ደግሞ ያበረታታችኝ ዮሊ ናት። አነባለሁ ብሏል። እሷ ነች እንደዚህ አይነት ነገር የምታደርገው፣ እንደዚህ የምትገፋቸው ልጆቹን። ዮሊያና የመሲሁን ልጅ ፈልጉና አንጧት። እሷ ነች እንደዚህ አይነት የምትወደው። እሷ ቲክቶክ አቆማለች። ኬዘና አምጣት። ክርስቲያን ቀጥ አንብቤ ቢያንስ አንዱን አንብቤና አንዱን ቴሌግራም
እዛው ቤታችን እናነበዋለን። ቀጣዩን አንዱን በቃ የሚሻለውን አንብቢ ይነበብ እያሉ ስለሆነ አንቺ ቀለል ያው በየስጋት የሚለው አንብቢ። ቴምፖኒው ዝም በይና አንብቢ። ሁለት ነው ያለው አሪፍ ነው። ከዛ ወው ከተባለ አሪፉ ነው ትያለሽ። የሆነ ጸጥ ከተባለ ዋናውን እዛ ነባለ። ይሄ ሁለተኛው ነው ትያለሽ። ቀላል እኮ ነው። ታክቲክ ነው። ይሄን ተጠቃሚና በቃ እኔ ክርስቲያን ነኝ። ለምንድን ነው አንቺ ጽፈሽ የሰጠሻቸው ለልጆቹ? አንቺ ማንበብ አልፈለግሽም ነበር? ብዙ ታወራን ተባተባለሁ። ለዛ ነው በቃ እንስማው፣ ችግር የለውም። በውስጥ እያሉ ነው። ምንድን ነው ጉዱ? ግጥም ለማንበብ በውስጥ ቀጠሮ ልትሰጡኝ ነው? እሺ ማን ያንብበው? አንድ ሰው ምረጭ። እራሷ ታንብበው። ክርስቲያን እንዴ ለምን ዩሊያን አታነብበው? ክርስቲያን አንብቢ። ዮስቲን አንቺ አንብቢ። በሰሞኑ ሁኔታ ሳገጠም እያወቀው ሀሳቤን ቀይሬያለሁ። ራሷ ባለቤት አታነበው። ፈርዶብሻል። እንግዲህ በቃ እኔ ክርስቲያን ነኝ። እንግዲህ ግጥምሽን አንዱን እንስማው ቢያንስ። ችግር የለውም የአርበኞቹን እንስማው። ግን የአርበኞቹ ሲነበብ እስራኤል ገስት ላይ ነች። እንዴት ነው? ቀደም ለታልኛለች። ዘራፍ አጋቂ ዘራፍ አርበኞቹ ነን እኛ ዘራፍ ምናምን ነገር የኡስታዙ ሳያመልጠንም እያለች ነው እንግዲህ የጻፈችው መሰለኝ አይደል? የአርበኞቹ ይቅር እንዴ 700 ሰው አሁን ሃይማኖት እማራለሁ ብሎ ተኩስ ቢጀምር ጫካ ልግባ ቢል የአርበኞች ምናምን ብለህ እንግዲህ የጻፋችሁትን ግጥም ማንበብ ለምን እንደፈራችሁ አላውቅም። እኔ ክርስቲያን ነኝ። በቃ የኔን አንብቢውሽ። በጣም ለምን ያለች እኮ አንብቢ ሴትዮ። እንዴ ሴትዮዋ እኮ ታክቲካል ነች እኮ። እኔ ክርስቲያን ነኝ ብላ እኮ ስሟን ያደረገችው እኮ ለሰውየው ለመላክ ነው። ግጥሙ እኔ ክርስቲያን የሚል ካለ የኔ ስም ነው ብላ ልትል እኮ ነው። ታክቲካል ነች ሌቷ። በአንድ ድንጋይ ሁለት ወፍ ልመታ ማለት ነው። እዚህ ጋር ትሞክረዋለች። ከዛ በኋላ ካለፈ አይዶል ራሱ ልትወዳደርበት ትችላለች። ከዛ እኔ እኮ አታውቁኝም ገጣሚ ነኝ ነገ ልትል ማለት ነው። ስለዚህ በእኔ ልትሞክሪ ነው ማለት ነው። አይተኸኛል ወይ እንዴ? እኔማ ገጣሚ ነኝ። እሺ በትልቁ አድርጉኝና አጭሩ ላንብብላችሁ። እኔ በጣም ያው ተባተባለች አሉት። ለምንድን ነው በትልቁ የሆነው? እሺ ያው ለክርስቲያን ለራሱ ለባለ ልደት ነው አጭር ነው። መጀመሪያ እንኳን መልካም ልደት ይሁንልህ እያለ ክርስቲያን ወንድማችን እንኳን ተወለድክልን፣ ቀሪ ዘመንህን አምላክ ይባርክልን፣ የማትሳላን ዕድሜ ክርስቶስ ይስጥልን። በንጽጽር ቦታ ብዙ ያገለገልህ እዩኝ ሳትል በውስጥ እየሰራህ ለብዙ ወጣቶች ተምሳሌት የሆነ እኛ አርበኞቹ በጣም ነው የምንወድህ። ቀሪ ዘመንህን ክርስቶስ ባርኮልህ ከዚህ የበለጠ አገልጋዩ ሆነህ ሰለቸኝ ደከመኝ ሳትል እያገለገልህ በንጽጽር ዙሪያ ብዙ ነፍሳቶችን ከእሳት እየነጠቅ በክርስቶስ ኃይል ስታድን እንይህ። ካንተ ትህትናን ብዙ ተማርንብህ፣ ፍቅርን አንድነትን ብዙ ያየንብህ። እንቁ ወንድማችን ክርስቲያን እኮ ነህ፣ በጣም ነው የምንወድህ ይላል። ነበር እንትን ያልከው እንዴ? ዋው ሲል ተብሎልሻል። እንግዲህ ዋናው ደፋር መሆን ነው እኮ። እኔም ልቀጥል በቃ። እንደውም ካሁን በኋላ ስራ ቀይሬያለሁ። እንዴት ነው እሱ ግጥሜ ያዋጣል? አሁን አዳምጡ፣ ነው የሚገጥመውን አዳምጡ። ለ10 ሰከንድ የሚቆይ ግጥም ነው። ጆሮሽን ኮርኩሪ፣ በደንብ አዳምጪ። ዋው እንዴት ደስ ይላል! እንዳትሉ ዋው እንዴት ደስ ይላል! የሚማርክ ግጥም ሰማችኋል? ጸጥ ያለ ግጥም፣ የማይረብሽ የማይጎረብጥ
ድምፁ ወፈረ ማትሉ፣ ቀጠነ ማትሉ፣ ግጥሙ ቤት መታ አልመታ ማትሉ ግጥምን አላሰማችሁም? ዋው ዋው! እኔ እኮ አልግጠም፣ እኔ እኮ አንዳንዴ አልግጠም አልኳችሁ። በቃ ይሄ ግጥም እንዴት ነው መጽሐፍ ላይ ቢወጣ በሲዲ ምናምን ነገር ቢሸጥ? የሚያዳምጡት ግን መስማት ማይችሉ ናቸው የሚያዳምጡት። ለእናንተ ይህን ግጥም ወረቀት ታሳትማለህ? እንግዲህ ነጭ ወረቀት አሳትመህ ቅድሚያ ገጥሜ እነግረዋለሁ። እኛ ይሰማል ነጭ ወረቀት ዋ ምናምን። ዋው አሁን እርግጥ በቃ ደስ የሚል ግጥም ነው የሰሙት እኮ። ያልሰማ እኮ ይኖራል። ይሄኔ ያልሰማ ይኖራል። እርግጠኛ እንዴ ይመስለኛል። እስኪ ስለምንድን ነው አሁን የሰማችሁት ኮሜንት? የሰማ የለም። እስቲ እስራኤል አንሺ ማይክሽን፣ ሰምታለች እሷ። አንሺ አንሺ፣ ፈጠን በይ። ነይ ነይ፣ የሊያና ተመለሽ፣ ዮስቲና ተመለሽ፣ ተመለሽ፣ ተመለሽ። የምን ፖዝ መሆን ነው? ማይክሽን አንሺ። አፍጥኝ። እፎይ አይሰማም ነበረ። ገጠምክ እንዴ? ድምፅ ሳይለንት ነበረ። እኔ አልሰማሁም። የሰማሽውን አሁን አውሪ። ምን ነበር የሰማሽው? ኧረ ማርያም ምንም አልሰማሁም። ጌታን አልሰማሁም። እሺ ያልሰማሽውን ተናገር። እሺ እኮ ያልሰማሽውን ተናገሪ። መሐመድ መቃብር ላይ ይዟቸው ሄደና ቆይ 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 አለ። ምን ይሉታል? ቆይ ቆይ አለ። አቆየና አልሰማችሁም? ምን አልሰማንም። መቃብር ውስጥ እየተቀጠቀጡ ሰምቼ ነው አለ። ከዛ ሰውና ጅኒዎች አይሰሙም። ሰው አይደለም እንደ እሱ እንዴት ሰማው? የኔን ግጥም አያችሁ? ሰው ከሆናችሁ ይሰማል የኔ ግጥም። እኔ ሰው ስለሆንኩ ገጥሜዋለሁ። እንዴት ነው እናንተ ጆሮአችሁ አይሰራም? እንዴት ነው ያልሰማችሁት? እሺ ደግሜ አንድ ነው ይጣመላችሁ። ሁላችሁም ተዘጋጁ። ድገምላችሁ። ከአይምሯችሁ ማውጣት ያለባችሁ በደንብ አሁን ማይክ ያዙ ለ10 ሰከንድ። ግጥሙ የሚያካትታቸውን ነግራችኋለሁ። ከአይምሯችሁ እነኝን ነገሮች ታወጧታቸዋላችሁ። እነሱን ስለማጥፋት የሚያወራ ስለሆነ ከጭንቅላታችሁ ትፍቃላችሁ። አንደኛ በደንብ አስተውሉ። ከአይምሯችሁ ታስወጣላችሁ እነኝን ነገሮች። አንደኛው ምንድን ነው? ድመት። ሁለተኛ ዝንጀሮ። ሶስተኛ ጅብ። እነኝን ከአይምሯችሁ ስለማውጣት ነው ግጥሙ። ይህንን ያወጣ ነው የሚሰማኝ። እሺ ግጥማችን አሪፍ ነበር አይደል? ግን የሚያሳዝነው ከአይምሯችሁ አውጡ ብያችሁ አላወጣችኋቸውም እስካሁን ድረስ። ለዛ ነው ያልሰማችሁኝ። የሰማ አንድ ሰው ብቻ ነው ያለው። የሰማ ሰውዬ ንገረኝ። አሁንም ያልሰማ አለ? ስለ ድመት፣ ስለ አህያ፣ ስለ ጅብ እያሰቡ ነበር እኮ። እሱ እኮ ችግሩ። እኔ የነገርኳቸውን ትተው የሚያስቡት ጅብ የሆነ አንከስ እያለ ሲሄድ አይምሯቸው ውስጥ ይቀርጻሉ። ድመት የሆነ አይጥ ስታባረር ምናምን ነገር፣ ዝንጀሮ ምናምን አይምሯቸው ላይ እየሳሉ እኮ ነው። እኔ ነገርኳቸው እነኝን አጥፍቼ ስላለው ግጥም ነው። እነሱ ግን እያደረጉ የነበረው ተቃራኒ ነበረ። አይሰሙም። ጭንቅላታቸውን የሞሉት በድመትና በዝንጀሮ በጅብ ነበረ። እንዴት ብሎ ሲያሆን አይምሯቸው ይስማ ካለ ኤኒዌይስ የእኔ ክርስቲያን ነኝ ግጥም ያው አሪፍ ነው። ጥሩ ገጥመሻል። አንቺ ብቻ ነሽ የገጠምሽው? ተባብረው ነው፣ ህብረት ነው። አጥር አይመታም ሾት ይገባል። ግን አጥር ቤት ባይመታም አጥር ይመታል። ታችን አጥሩ በደንብ አድርጎ ይደበድባል። የግንብ አጥር ቆርጠዋለች መሰለኝ። እፎይ ቆርጠዋል። ሙሉን አላነበበችው። ቤት መደብደብ ስለሌለበት ነው አጥር እንዲመታ አድርጋ የሰራችው። እስከ መቼ ቤት እየደበደበ ቤት አይመታ ምናምን ለሚሉ እንደ የሰው ቤት መምታት ወንጀል ነው። አጥር ካንኳኳ በቂ ነው። ግንቡን ምናምን ከተጋጨና ከተመለሰ አሪፍ ነው። ከውጭ የተመለሰ ግጥም ነው እያለሽ ነው። እኔ ክርስቲያን ነኝ እንግዲህ አልወጣኝም። ትንሽ ቆርቆር አድርጎኛል ትንሽ ቤቴ።
ስንት ሆናችሁ ነው የጻፋችሁት ግን? ስንት ሆናችሁ ስንት ቀን የጻፋችሁት? ፈጀባችሁ? ራሷን ስምንት። ማታ ነው የጀመረችው። ማታ ጀመረ አንተ ነበር። እሺ አንቺ ምንድነው እዚህ ግጥም ላይ ያለሽ አስተዋጽኦ? እኔ የአበረታታኋት በርቺ ብያለሁ። ምን ብለሽ? ምን ሪፖስት አደርጋለሁ ኮፒ ሊንክ አደርጋለሁ ብለሽ ነው? ልጅቷን ሆይ ሆይ ብለሽ አንቺ ነሽ ያጻፍሻት ማለት ነው። አንድ ቪዲዮ ያየሁት ድክም እያደረገ የነበረ አባቱ ሞቶ ነው። አባቴ ሞቶ አባቴ ዱባይ እና ምን ያላችሁ ድረሱልኝ ጠላ እየጠጡ ምናምን ነገር እያለቀሱ ለቅሷቸውን እና ኮመንት ላይ በሪፖስት ደርሰንልሃል፣ ሪፖስት አድርገናል ይላሉ። በሼር ደርሰንልሃል፣ ይኸው በላይክ ደርሰንልሃል ይላል። በቃ ደከምኩ ማለት ነው። ነገሩ ቢያሳዝንም ሪድ ሰው ሞቶ ከሆነ እውነትም ለአባቱ ለቅሶ አባቴ ሞቶ ዱባይ ያላችሁ ድረስ ይላል። ደግሞ በሀገር ከፍሎ ነው ለቅሶ። ልክ እንደ እንትን ይህ ምንድን ነው እሱ የሚባለው ወደ ገጠሩ ክፍል ላይ ሙሾ ምናምን እንትን ይከፍላሉ። የሴቱ ለብቻውን ለብቻ የሆነ ከእንትን ብቻ እንደዛ አድርገው። ይሄም ዱባይ ያላችሁ ኔክስት ደግሞ አሁን የተባበሩት አረብ ኤሜሬት ካለ ተዛ ደግሞ እንትን ኳታር እንደዚህ እያለ ይቀጥላል ማለት ነው። ከዛ አሜሪካ፣ ካናዳ ምናምን እያለ ይቀጥላል። ኧረ ይቻሙ ነው ወይንስ ሌላኛው ቤተሰብ ሲሞት ደግሞ አሜሪካ፣ ሌላኛው ቤተሰብ ሲሞት ካናዳ እያለ ነው የሚቀጥለው? ነው በአንዱ ቤተሰብ እንዳለ ሀገራት ላይ ይቀጥላል። አፍሪካን እንኳን ብዙም ላይፈልጋት ይችላል ብዬ አስባለሁ። ቴክኖሎጂውን በማከለ መልኩ እንግዲህ ደርሰውለታል እነሱም። እኛ አፍሪካን እንኳን ለምን ይፈልጋታል? በሪፖስት ደርስ እኔ በጣም ከተመቸኝ። ሌላኛው ደግሞ ግን እኛስ እሺ ደርሰናል፣ ስንት ሼር እና ስንት ላይክ ከደረሰ ነው አባት የሚነሳው? ድረሱልኝ አባቴ። ቻሌንጅ ሊጀምሩልን ነው። ቻሌንጅ ሊጀምሩ አልነገርከን የሚላለ ወይ በስንት ላይክ ነው የሚቀበረው? ኧረ ሰው አባቱ ሞቶ ላይክ ድረሱልኝ አባቴ ሞቷል እያለቀሰ ይመቸው። ቻሌንጅ ቢጀምሩለት ምናልባት ጥሩ ነበር። ያው እሱም የተናገረበት መንገድ ኔክስት ደግሞ እኮ ሲቀበር ሊያሳየን እኮ አባቴ እዚህ ጋር አሁን መቃብር ውስጥ እየገባ ነው፣ አፈር እየመለስንበት ነው። ኔክስት በነገራችን ላይ አሁን ለቅሶ በጣም ሪከርድ የሚያደርጉ እንዳሉ ታውቃለህ? እንደዚህ ለቅሶ ሄደው ሪከርድ ያደርጋሉ ሰዎች ሲያለቅሱ። አርቲስቶች ሲሞቱ ቢዝነስ ነው። አርቲስቶች ሲሞቱ ቀብራቸውን ዩቱብ ላይ በማስተላለፍ ቢዝነስ ስለሚበሉበት ነው። እነኛ ያው ቤተሰብ ስላልሆኑ ነው። ቤተሰብ ስላልሆኑ ገንዘብ ማግኛ ነው። ይሄ አባቴ ሞተ ዱባይ ያላችሁ ወካችሁ ድረሱልኝ አባቴ ሞቷል። ረስ ተው እንጂ ከዚህ ወደ ታብታብ እያደረጋችሁ አባቴ ሞቷል። ላይክ እያደረጋችሁ አባቴ እኮ ነው የሞተ። ሼርም አድርጉት፣ ሪፖስት አድርጉት። አባቴ ሞተ። ኔክስት አባቴ ጎሬ ውስጥ እየገባ ነው፣ አፈር እየጫንበት ነው ይላል። እንዴነች ተዛ ተመልሶ ይመጣና አሁን ዱባይ ደርሳችኋል፣ ሰልስት ደግሞ አሜሪካ ቤት ትደርሳላችሁ፣ ተዘጋጁ እና ጠብቁን። ይቻማቸው ሚዲያው ያመጣብን ጣጣ። በነገራችን ላይ እንደዚህ ላይቭም ሪከርድ እያደረጉ ምጥ ልጅ እየወለዱ የሚለቁ አሉ። አሁን እያየን ያለ ነው ደግሞ አንዳንድ ለቅሶ እንዳለው ነው፣ ምጥም አለ። ሜቢ ሰሞኑን አይታችሁት የሆነ ቪዲዮ ከነበረ ቲክቶክ አንዳንድ ነገሮችን ያሳየናል። ሄሩት አንቺ እንደዛ ነው የምታደርጊው አይደል?
ወይስ ዮኒ ነሽ? ዮስቲና ነሽ? እሷ ላይ ሂድባት ክርስቲያን እኔ ተወታለሁ። ይቅርታ ኧረ ተይ ማለት ነው። ሚስጥርሽ እንዳላወጣ ሂድባት እሷ ላይ ክርስቲያን ማለት ሄድ እንዳለበት ታውቀዋለህ ራስህ። ክርስቲያን ሂድባት ትንሽ። እስራኤል ግን አላወራችም። ብዙ ነገር ልላት ነበር ግን በውስጥ እኔ እኮ አንድ ሁለት ምስል ላነብለት ነበረ። እስኪ አንብቢ። የቀራለ እንዴ? አንብቢ ቀጥይ። ለምን መድብል አድርገሽ እናሳትመዋለን። አሁን እንዳታነቢ መድብል እናደርግና እናሳትመዋለን። አሁን ካደረግሽው ሰዎች ይጽፉና ሊያሳትሙብሽ ይችላሉ። ምን ታስቢያለሽ? ለፍታበት እንቅልፋችንን አተን እኮ ክርስቲያን። አንብቢ ክርስቲያን። ቆይ አንዴ ረዱ ምንድን ነው ያላት እዚህ ግጥም እንትን ላይ ምንም ያደረገችው አስተዋጽኦ የለም፣ ምንም ነገር የለም። እኔ ነኝ ዮኒ ሚዩት አድርጊ። አፍ የለሽም አንቺ መውረድ እራሱ ያለብሽ ከገስት ላይ ክርስቲያን። አሁን ራሱ ቴሌግራም ላይ በርቺ እያልኳት ነበር። አሁን እንደዛ ነው ላንብ ያለችው እና ትቀጥል ክርስቲያን። በቃ እሺ እኔ ክርስቲያን ነኝ። አንብቢ። ስንት ነው የጻፈችው? እሺ ስንት ነው የጻፍሽው? በቃ አንብቢ። ሁለተኛው አሁንማ ግማሹን ሀሳቢን አስቀይሮኛል። በስ ከጻፍኩት ላይ 2 መስመር ነው የማነበው። አዳምጡ በደንብ ደረመስናቸው ምናምን አውጥቼዋለሁ። አንብቢ። ይሄኛው ለአርበኞቹ ለሪከርድ አንድ ተሰባስበን ያኔ የተመካከረን እንትን ስንል ስለከረምን 1 አመት ስለሆነ ለዛ የገጠምኩት ነው። እኛ አርበኞች ነን ይላል። እኛ አርበኞች ነን በአንድ ዓላማ የተሰበሰብን በፍቅር በአንድነት ተግተን እየሰራን ወሃብያዎችን እያርበደበድን በፍቅር ተሞልተን እየተባበርን ለተሰበሰብንባት ለ1 አመታችን እንኳን አደረሰን። የንጽጽሩ ድምቀት፣ የወንድሞች ብርታት፣ የኡስታዞች ራስ ምታት፣ የወሃብያዎች መድኃኒት እኛ አርበኞች ነን። የመጅልሱ ስጋት በነገራችን ላይ ይሄንን እኔ በ10 ጣቴ ፈርምላቸዋለሁ። እዚህ ቲክቶክ ላይ ያሉ የኛ ሪከርደሮች ወሃብዮች ሲለፈልፉ ፈሳቸው እንኳን አያመልጣቸውም እና በጣም የሚገርሙ ናቸው። በጣም ትክክለኛ ገልጸሻል። ነው ራስ ምታት። እሺ ልቀጥል። ቲክቶክ ላይ ያሉ የወሃብያ ኡስታዞች ሲለፈልፉ ሲቀጥፉ ቀጥሽ። አሁን ማበረታታችን ልጨርስላችሁ በቃ። እነኚህ አርበኞች እንዴት ብርቱ ናቸው! በፍቅር በአንድነት የሚሰሩ ናቸው። ፍቅራቸው አስቀኝ ደግሞም ትትናቸው በሪከርድ ብቻ ወሃብያዎችን የቀጠቀጡ ናቸው። የወሃብያን ውሸት እየገላለጡ ውሸታም ኡስታዞችን ደግሞ እያጋለጡ ምስኪን ህዝባችንን ከውሸት እያዳኑ የማሜ ልጆች የገቡበት ገብተው ስንት ውሸታቸውን በሪከርድ አጋለጡ። አንድ ቀን ደከመኝ ሰለችኝም ሳይሉ ለቆሙበት ዓላማ ዋጋ የከፈሉ አካውንት ሲዘጋ ደግሞ ይከፍታሉ። ኧረ አርበኞቹስ በቃ ይለያሉ። ጎረቤቶች አሉን አዲስ የመጡልን በፍቅር ተሞልተው የሚያገለግሉን ለቀጠናው ስጋት ስማቸው ይቅርብን ለ1 አመታቸው እንገልጻቸዋለን ይላል። ነገር ፍለጋ ነው። እስራኤልን አስወጫታውን እስራኤል ቤታሽ ጎረቤት ምን ታረጊያለሽ? እዚህ ትቀላውጫለሽ። ኤኒዌይስ እስራኤልን እየተናገረቻት ነው። አይ ጥሩ ነው እውነት። የወሃቢዎች ራስ ምታት ናቸው የኛ ሪከርደሮች። ሲለፈልፉ አንድም ነገር የሚያመልጣቸው ነገር የለምና እርስ በራሳቸው እያጋጩ የሚያልፋቸው ነገር የለም። በዚህ ሳላደንቃችሁ አላልፍም። ያ የንጽጽሩ ባክቦን እንደሆናችሁ ሁላችሁም ታውቃላችሁና በርቱ። ግን ጎረቤቶችን የተናገርሽበት መንገድ ብዙ ደስ አላለኝም። እስራኤል አሁን በዚህ ሰዓት የምትለው ብዙ ነገር ነበራት። እንግዲህ ቤታችሁን ስከፍቱ በኋላ መታ የምትላችሁን ትላቸዋለች። የምርን ገስትላለች እስራኤል የምገጥምለት ግድ ነው መስማት አለብን።
ክርስቲያን ግን እስራኤል አለች ዛሬ በህይወት ቤቱም አላነሳችም እኮ። ምህረትም ከስር ኮሜንት እያደረገች ነው። ኤኒዌይስ እንግዲህ ኃላፊነቱን እኔ ክርስቲያን ነኝ ትወስዳለች። ላስገባቸው አይሻልም? አርበኞቹን ውረዱ። ቆይ ክርስቲያን ይግቡ ጎረቤቶቻችን አይሻልም? አርበኞቹን ውረዱ። ይውረዱ። ቆይ አርበኞቹን ውረዱ። ኑ ጎረቤቶቻችን፣ እኛ ለእናንተ ልዩ ፍቅር ነው ያለን። ቃል ስጋ ሆነ የነሱ አባል ነው እንዴ? ቃል ስጋ ሆነ እኛ አባል ነበርክ። እሺ ወይ ቃልና ግባ ራስ ቀድር ነው። እሺ ሳቧቸው፣ አስገቧቸው። ይባኔ ግቢ ምረት ይባኑ ግቡላችሁም። ሳምሪ ሜሪ ማማን ያለው ከታች ሁላችሁም ነው። እኔ ገስት እየከፈተልኝ አይደለም። ጆሊ አስገቢያቸው። እሺ እና ፎሎ አድርጋቸው ጋይስ። ሁሉንም እዚህ 600 ምናምን ሰዎች ፎሎ አድርጓቸው። ቪዲዮ ሲለቁ ደግሞ ቪዲዮአቸውን ሼር ሊንክ አድርጉ እና ዋናው እሱ ነው። በነገራችን ላይ ሳምሪን ምናምን ረዱንም ሁሉንም ፎሎ አድርጓቸው። እዚህ 600 ሰው አለ። በጣም የሚሰሩት ስራ ስለማታውቁ ነውና ምናልባት የእነሱ ቪዲዮ የሚመጣላችሁ ከሆነ ሪካርድ ያደረጉት ብቻ ዋቴቨር ሪፖስት እያደረጋችሁላቸው፣ ላይክ እያደረጋችሁላቸው፣ ሼር አድርጉላቸው። እሺ ፎሎ ያላደረጋችኋቸው ካላችሁ ሁላችሁም ፎሎ አድርጓቸው። በጣም የሚጠቅም ስራ ስለሚሰሩ ማለት ነው። በጣም አስፈላጊ ወሳኝ ትልቅ ስራ ነው የሚሰሩት። የእነሱን ቪዲዮ ስታዩ ምናምን አትለፉ። ጎረቤቶች ገብተዋል። ሳምሪ ብቻ የገባችሁ ወደ ቤት እርስጭኝና ለወጣም ስለሆነ እኔ ሄሩታለሽ። አይ እኔ አስገባቸዋለሁ። ክርስቲያን ችግር የለውም። ስጪው ለሱም። ምን አንቺን ለምንድን ነው ጎረቤት ማስገባት ያልፈለግሽው? እስካሁን እናስገቢ ስትባይ ለምን አታስገቢያቸው? ጥሩ ጎረቤት አይደለሽም አንቺ። ይሳባሉ ግን አይገቡም። ኦኬ እኔ ልጅ ሀራጭ ነኝ። በግጥም ተናገረቻቸው አለ። እዛ እኮ ነው አይሰማም። ማለት ነው ተወራጅ እንግዲህ እስኪ ግጥሙ በእርግጥ እነሱን የሚናገር አይደለም፣ የሚጎዳ አይደለም። እስራኤል ምንድነው ቅር ያለሽ አለ ግጥሙ ላይ? እኔ ያው ደስ አላለኝም ብዙም እናንተን የተናገረችበት መንገድ። አንቺ ግን አለ? ሁላችሁንም ሰላም ብያለሁ። የክርስቶስ ሰላም ከኔም ከእናንተ ጋር ይሁን። ክርስቲያን ወንድማችን እንኳን ተወለድክ። በመጀመሪያ አንተን የሰጠን ሁሉንም የሰጠን እግዚአብሔር አምላክ የተመሰገነ ይሁን። በጣም ነው የምወድህ፣ በጣም ነው የማከብር። እግዚአብሔር አምላክ ከዚህ በላይ የምታገለግልበትን እድሜና ጸጋ እውቀቱን ይጨምርልህ። አምላክ ባለችበት ከጠላት አይን እቅፍ ድግፍ አድርጋ ትጠብቅህ ወንድማችን። አግብተህም ከሆነ አላቅም፣ ካላገባም እግዚአብሔር አምላክ መልካም ትዳር ይስጥ። የምትወልዳቸውም ልጆች ሴት ከሆነች ያው ወደ ምሕረቱ ዘማሪ፣ ወንድም ከሆነ ቀድሶ አቅራቢ የሚሆኑ የተባረኩ የሆኑ ቅዱስ የሆኑ ልጆችን እግዚአብሔር አምላክ ያድልልን። ወንድማችን ባለህበት እፎይንም ባገኘው በጣም ነበር ደስ የሚለኝ። እሱ ወጥቷል። እወዳችኋለሁ ሁላችሁንም። ሪከርደራችን እነ ሂሩት፣ እነ እስራኤል፣ እነ ዮስቲና፣ እኔ ክርስቲያን ነኝ። ሁላችሁንም እከታተላችኋለሁ። በጣም ነው የምወዳችሁ። በርቱ። እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። በጣም ወዳችኋለሁ። በጣም ነው የማከብራችሁ። እግዚአብሔር ከእናንተ ጋር ይሁን። እድሜና ጸጋን ይጨምርላችሁ። ባላችሁበት እግዚአብሔር ሞገስ ኃይል ይሁናችሁ እላችኋለሁ። ለእፎይም አደራ አድርሱልኝ። ባገኘው በጣም ነበር ደስ የሚለኝ። እግዚአብሔር አምላክ ይጠብቃችሁ እላችኋለሁ። በጣም አከብራችኋለሁ። በጣም ወዳችኋለሁ። እሺ እናመሰግናለን። እንግዲህ ያው ዘማሪ ልጅ የምትወልጁ ሰምተሻል። ተዘጋጂ። አቁራቢም ተብሏል። ኤኒዌይስ ይፍታህ። አመሰግናለሁ። ቴንኪው በጣም ሳይኔን ካድከኝ ልጅ ታይ እኔ ነው አንቺ እዛ በሚስጥር ነው ሚስጥር እንዳታወጭ። አሁን ሌላ ዘማሪ ልጅ ነው ወለድ የምፈልገው። ኧረ የክደት ቀን እንዳይሆን፣ ይሄ ቀን የልደት ቀን ነው። ይቅር
ማስረጃ ወይም እንትን ቀጠለ። በእስራኤል ኔትወርክ የለሽም ሴትዮ እና ምራት ለምንድን ነው የማይገቡት? ይባና ነግቢ አሁን አልሰማ አሁን አውሪ እስኪ ቀጥይ። እሺ ሶል ቀጥል እያልኩት ነው። አዲስ የገባ ስለሆነ ክርስቲያን እንኳን ተወለድክ፣ መልካም ልደት፣ ቀሪ ዘመንክን እግዚአብሔር ይባርክልህ ይሁን። ሶል ቀጥል። እሺ አመሰግናለሁ። እድል ስለሰጠኝ ክርስቲያን ወንድማችን እንኳን ተወለድክ፣ ቀሪ ዘመንን እንግዲህ ከጥሩ ነገር ሁሉ ነገር ያኖር ብያለሁኝ። ያው እኔ ብዙም ንግግር አልችልበትም። ወንድማችን በጣም ነው የምንወድህ። እግዚአብሔር እስከ መጨረሻው አገልግሎት ዘመንን ያሳምርልህ እና በጣም ነው የምንወድህ ክርስቲያን። እንደው ለሚያገለግል ሰው እንግዲህ እድሜው ረዘም ቢል ቢያገለግል እንደው የሚሰጥ ቢሆን እድሜ የኔን እድሜ የሰጠው ነበረ። በእውነት ክርስቲያን በጣም እንወድሃለን። ከልብ የምታገለገል ወንድማችን በጣም እከታተልሃለሁ አያለሁና እግዚአብሔር እድሜና ጤና ይስጥላለሁ። አመሰግናለሁ። እሺ ሶል አመሰግናለሁ ሁላችሁንም ቴንክ ዩ። ቤተ እስራኤሎች አንዴ ቢገቡ ደስ ይለኛል፣ እነሱም ባወራቸው። እንዳሉ እኮ ምንድን ነው ስማቸዋለሁ። ኢቫን ማለች እያያት ነው ጊፍት እየሰጠች ጠገቡ ምንድን ነው የሚሻለው? እየጻፈች ነበር። አይመቻትም እና ነው ያው ሜሪ ገብታለች። እሺ ምራት የታለች? ምራትን ሳቢያት እስራኤል ምራትን አስገቧት። ሌላ ሰው አታስገቡ። ምራት የታለች? ነግቢ ምን እንደዚህ ነው ያሉት በውስጥ የጻፉልኝ። ይቅርታ ክርስቲያን ትጠይቅና እንገባለን። የተሳደበች የምንገባበት ምክንያት የለንም እያሉ ነው። አልተሳደበች እንደተናገረችው ይቅርታ ጠይቂ። ያው አዎ ክርስቲያን ይቅርታ ጠይቂ። ጎረቤቶቻችን አደርጋችሁ አናቃስ እንደውም የሩቅ ዘመድ ናችሁ። እናርቃችኋለን። ካላወቃችሁ እኛ ምን አገባን? እኔ እኮ ቀረብ አድርጌ ነው ጎረቤት ያልኳችሁ። ለጉርብትና መተዋወቅ ስላለ ስለማናቃቸው እንደው ስናልፍ ያየናችሁ ስለሆነ እኛ አንተዋወቅም። ያው ገና ቤታችሁ እንዲደምቅ የእኛን ስም ጠርታችሁ ነው እንጂ ሌላ አይደለም። ቀጥሉ። ስም አልጠራንም። አሁን ምረት ክርስቲያን ቤት አንሰገላገል ክርስቲያን ገላግላቸው። አይ ግጥሙ ነው እኮ እንጂ ግጥሙ ችግር አለበት። እኔም እነዛም እረዳቸዋለሁ። ግጥሙ ችግር አለበት። አንተ ደግሞ እንዴ ግጥሙ ትንሽ ሂስ መሰጠት አለበት። ለዛ እኮ ነው። አሁን እነዛም እንግዲህ ብቻ አላቅም። ይቅርታ ካረጋችሁላት ይቅርታ አድርጉላት። እኔ ግን ግጥሙ ችግር እንዳለበት ሳልናገር ማለፍ አልፈልግም። አይ ክርስቲያን ችግር የለውም ባያረጉም አያርጉ። አናቃቸውም እኮ ከአሁን ቀደም እነሱ ናቸው እንግዲህ ገና ለገናው ቤት ማሞቂያ መጥተው ስማችንን የጠሩት እንጂ ቢያውቁት ኖሮ ብንተዋወቅ እኮ ችግር የለውም። ስለዚህ አናቃቸውም አያውቁንም። ግን እነሱ በስም እስራኤል ብለው መጥተዋል። እስቲ ብሶትሽ ምናምን በውስጥ ብናደርገውና ክርስቲያን ሜሪ እኮ አካውንቷን ተዘግቷል። ሰምተሃል? ኧረ ቆይ አንዴ ብሶትሽን በውስጥ እዛው በለመድንበት 17 ሺህ ነው የነበረው እኮ ተዘግቶ። ይሄ አዲስ ነው እና ፎሎ አድርጓ ጋይስ። ዘጉባት እኮ እነግርሃለሁ ብዬ ወይ ለቆስጤ እነግረዋለሁ። ያላወኩም ነገርም በቃ የና አካውንት ፎሎ አድርጉ። ሜሪ የሚለው ከላይ ያለው ያ አዲስ ነው። እስኪ አርጓት 500 ሰዎች 450 ሰው አለ። ሁላችሁም ብታረጓት 1000 ትገባለች። ፎሎ አድርጓቸው። የሚሰሩት ስራ ቀላል አይደለም። እሺ ፎሎ አድርጓት ሜሪን። እሺ ምህረት፣ ግጥሙ ላይ ምን የተሰማሽ ነገር አለ? ያልወደድሽው ነገር? አይ በቃ ተመችቷታል ማለት ነው ምህረት። እስራኤል ብቻ ነች ያልተመቻት እንግዲህ። ስለዚህ አሁን ምህረት ታሳርቂያቸዋለሽ ማለት ነው። ላስገባ ሳሪ ክርስቲያን እኔ ተመችቶኛል። ያው ሳያውቁን ስንት መጨመር ጥሩ አይደለም ብዬ ነው እንጂ ሌላ አይደለም። ስሜን ባያነሱት ምን አለ ባለሁበት ልኖር።
ኤኒዌይስ ሁላችሁንም አመሰግናለሁ። መውጣት አለብኝ እኔ አይ ቲንክ ቴንክ ዩ በጣም በርቱ። ከዚህ በላይ ብዙ ስራ መስራት ሪከርደሮቻችን በደንብ መጠንከር አለባችሁ። እሺ ያው ሌላውን በውስጥ ስለምናወራ የቀረውን ሁላችሁንም ቴንክ ዩ። ከስር ያላችሁም ልጆች ለመልካም ምኞታችሁ አመሰግናለሁ። ቴንክ ዩ በጣም እሺ መልካም ውሎ ብለናል። በቃ እኛን ጨርሰናል። ተሰወረ። አሁን ጦርነቱ ሊጀመር ነው። እያንዳንድሽን አውርጄ ቤት ዘጋለሁ። ስራ አለብኝ። አንድ ሰው እንዳይጣላ ዝግና ውጪ በቃ ሰላም ስራቸውን ስሩ። ሳር እየለካ ቆይቶ ነገር ሜሪን ጋይስ ፎሎ አድርጓት። እውነት ተዘግቶባት ነው 17000 ደርሳ ነበር እና ፎሎ አድርጓት። 428 ሰዎች ፎሎ አድርጓት ሜሪን። አሁን እናንተ ሁላችሁም አላደረጋችኋትም። የሚሰራ ሰው ፎሎ አድርጉ ጋይስ። ማርያም አንደኛ አይ አልተጣላንም ጋይስ። አይ እየቀለድን ነው። ይሄ ቀልድና ደግሞ የምር ቀልድ እንትን ወቁሽ ቀልዳችን እንጂ እየተቀለድን ነው። ለጨዋታ ያክል እና ፎሎ አድርጓት። አሁንም አላችሁ 412 ሰዎች ፎሎ አድርጓት ሁላችሁም። አይከፈልበትም ወይም የሚቀንስባችሁ ነገር የለም። ያ አድርጋታለሁ። እሺ ያላደረጋችሁ አድርጓት። ሜሪ ሚላካት ያ እንዴ ፎሎ አድርጓትና ለንዘጋ ነው። ከበላችሁ ከጠጣችሁ በኋላ ተበተኑ ብሏል መሐመድ። ስለዚህ ልንበታተን ስለሆነ ፎሎ አድርጓት። የፈጠነ አንቺ ኬኩን በላሽ ነው ማንም የበላከ የለም ግን ረድዬ ኧረ ይህች ኮተት የሰው ኮተት ላሳያችሁ ግን ማርያምን ፈጀኝ። ከአንቺ ሰው ከድንጋጤ የተነሳ እንትኑን ሻማ ምናምን አጥፋ ብሎ ወይኔ አላጠፋም። ከዛ እኔ ስኪኑን ይዤ እና ተቆርስ ከዛ እጄ ቅጥል አይ ድሮም እኮ በማታውቂበት የገባሽው በክፋች አንቺ እኮ ነው ማርያምን ደንግጬ ነው እግዚአብሔር ይኸው እጄ ተቆርጧል። ክፋች አታውሻሽብን። ሜሪ ፎሎ አድርጓት ጋይስ። ሁላችሁም ሁሉንም የዚህ ጋር ሪከርደሮች እንዳለ ፎሎ አድርጓቸው። ወይ ስራችሁ ይባል እንደነገ የሚወት ታርገለን ረዱ ልታሳየን ነው ምን ላይ እንደደረሰ። ክፋች በይ ኬኩን ነው ማሳያችሁ እና ጌታ ማርያም ነሽ ላጣቆይ ጋራሞች እንደሮም እንደበላሹ እናውቃለን እኮ ገና ምን በተቆረጠ ቶሎ ቶሎ ባልያሽ ስታሯሩጭ የነበርሽ ቶሎ ለመብላት ስለሆነ ነው። ክፋች ወድሽ ታይ እዛው እንትን እኔ አላመጣም እዚህ አላጓጉዝም። እዛ ተላጃ ምናምን አውጥቼ ታውቃለህ። ችግር የለውም። እኛ እንትን ላይ ማርከሽ አሳየን። ሄጂ አሳይን ብቻ ምን ላይ እንዳደረሽው እንየው። አልተጨርሰዋለኝ ለኛ ሰስተ ቆይ ወልደ ያውራና ይወዲ እናስገባት። እሺ ወልደ ኢየሱስ አውራና ይወዲ ትግባ። ቀጥል ወንድማችን መልካም ወልዳለክ ብለሽ አይደለም ማውራ የምትይዋ። አይ እንዴ በልተዋለች እናንተ እቺ በልተዋለች ምን ላይ ባላል ማርያምን ያልወድም ሲጀምር አይደለም ችጋራሞች አሰማለሁ። ወልደ ሰማለ ቆይ እንዳታጠፊ ያ ታቀጥል አትሰማም። እሺ አሳይን። አሁን ኔትወርኩ በጣም ዘግይቶ ነው የሚሰማው። ዙሪያ ሪከርደሮችን አመሰግናለሁ። እውነት በጣም ነው የማመሰግናችሁ።
አረ በጣም ዘግይቶ ነው እኔ ጋር የሚሰማኝ እውነት። ዮሊን ሳቧት በቃ ኔትወርኩ መሰለኝ። ዮሊ ነግቢ። ሌላ ማንም ያልገባ ሳሪ ግን አውርተሻል? ሳሪ አላወራችም ማለት እኔ ስሙኝማ፣ እኔ ያለው መጀመሪያ ክርስቲያን እንደመጣ መሀል ላይ ነው የመጣሁትና በእግዚአብሔር ሪከርድ ላኩልኝ። እኔ ሳልመጣ የነበረውን ሰላም ልመለከ በጣም የሚያሳዝነው ልቤ ተሰብሯል። ለማንኛውም አረብ ስለሆነ ይሄን የጻፈው ጽሁፍ ራሱ ይኸው ክርስቲያን እንኳን ተወለድክ የሚለው ዝክ ቀን ከነዋት ተቆርሳለች ግን ከምናምን የሆነ ነበር የሚመስለው እና ነው ብሎ ልቁረስላችሁ እንደርሳለን። ይበዛኛው ግን ጨካኝ ነሽ። አሁን ክርስቲያን የሚለው ማውቅራስሽ ማለት ነው። እንዴት ተቆረሰልሽ አሁን እንጂ ይቆረስ ልቁረስላችሁ ተበላላችሁ ካታርጌ ስኪና ተሳየ ይዘጋባታ ቤቷ እሺ እንትን ልቁረስላችሁ ወይ ነው ኬክ ነው። ቆይ የተቆረሰ ኬክ ነው የቆረሽልን ሴትዮ ቀደም ያበራሽው። አይው ዝም ብለሽ አስተውሪ፣ ዝም ብለሽ አዳምጪ። መጀመሪያ ቆረስኩት እንደዚህ ወደዚህ ሄዶ ማለት ነው። ከመደንገጥ የተነሳ እንትኑን አላጠፋሁትም። ራሱ ላይ ቀልጦ አያችሁ። አታሳይ ቢላ አታሳይ። አረ ማርያምን አይደለም ጌታን አይደለም እንዴ የሚያቀርበው እንደሱ ሆኖ ነው አይደለም ቶኝ ተወጭቋል ኬኩ ከጎን ተወጭቋል። ካሜራውን ስላስጠጋሹ የተቆረሰ አይመስልም እንጂ ተወትርፏል። ይኸው ጎኑ አይጥ የበላኩ ይመስለው። ያረብ እኔ ቴሌግራም ላይ ጽፋለች። ኬኩን እኮ በላሁት ግማሽ ጎኑ ነው ቆርሶ ብላ ጽፋለች። ባላነበባችሁ ላሃይላላ እኔ መሻዩት አንቺ መንጉር ነሽ ረድዬ አላስችላለሽ እንዴ ያጋረገች ይቅርታ አረዱ ለዚች ማሳለፍ ያሰጥሽ እንዴ አላለችም። በጣም ዛሬ እኮ አየሁሽ አንቺ ከሃዲ ሩታ ብየዋ ሁላችሁም ኮተታም በቃ ዘገምተኞች መሆናችሁን በደንብ ነው ያወቅሁት። አታስፈልጉኝም ሲጀመር እንቅልፌን አሳጥታችሁ ምናምን በጣም የምታሳፍሩት ሁላ ሰው ደህና ሰው ይጥፋ ጌታ ኢየሱስ ማለት በጣም የምታሳፍሩት እኮ በጣም ያላችሁም ያናድዳሉ እኮ ድሮም እኮ ተናግሬያለሁ። እዛ ሰፈር ይረዱ ሂጅባቸው ቀጤበት ታይ ሰፈሩ ይውጡ። እስራኤልና ምህረት ይውረዱልን። ሜሪ እንኳን ትሆን ሜሪ ችግር የለውም። ሜሪ አታወራም። እስራኤልና ምህረት ይውጡ። አርበኞች ጀመልተኛ ነው። እኛ እንወጣለን ተባባሉ። እኛ ያገባን ምን አገባን? እኛ በሺ ራሳችሁ እርስ በርስ ተስማሙ ጥሩ ነው። እኛ ያገባንም እርስ በርስ ታተስማሙ። እኛ እናንተ ጋር ምን እንሰራ? ውጡ እናንተ ነገር ቆስቋስ ናችሁ። የኔ ክርስቲያን ነኝ መርፌ ምን ታደርጉ? ቆይ የኔ ክርስቲያን ነኝ መርፌ ስር ሰዶ ገብቶ አያችሁ እንዴት እንደሚነዝራቸው። ያ ረብ አስበሻል? ትራፊያችንን ሲበሉ እኛ ምን ትራፊ እኮ አይደለም አብረን ጎረቤት እናንተ ድጋራሞች ቀናችሁ እንዳትረሱት አመታችሁ እንዲከበርላችሁ አስታውሽ የላችሁም። እናንተ ጋር አስታውሽ የለም። እናንተ አራኝ ታርጊ ማንነሽ? ከየት ነው የመጣችው? ደግሞ አንቺ እናቃቸውም ቤታቸው እንዲደምቅ ብላችሁ ስማችን ትጠራላችሁ እንጂ ቤት የሚያደምቃችሁ ነው። በቃ እስራኤል ታጣራችሁ አይሆንላችሁ። እናቃለን የሚደምቀው በእኔ እናንተን የሚያስታውሳችሁ የለ ተዘካሪ የላችሁ ምን የላችሁ። ኧረ በጭራሽ አርበኞቹ የሚዘከሩ አሁን የዛሬ ዓመት ራሱ ቆይ እህቴ አንዴ ሰው በሰው ቤት መጥቶ ራሱ በአርበኞቹ ቤት መጥቶ ይቀድላል። አስተፍርላ ለማንኛውም የዛሬ ዓመት እንድናስታውሳቸው ራሱ ምን አለች? የዛሬ ዓመት ስማቸው ራሱ እንዲወጣ
ተነገረ። አሁን ነርባችሁ ተነካ። እንዴት እኛ ጎረቤት ነበር አውጡናልና እኛ አታቁንም እኮ አናቃችሁም እኮ ብለናል። እኛ እኮ አናቃችሁም። ጎረቤት የሰው መሳቂያ እንዳትሆኑብን በጭራሽ። የሰው መሳቂያ እንዳትሆኑብን እኛን የምናስከብራቸው እንደውም እኛን ይዛችሁ ነው የምትከበሩት። እኔ ሳወራ ምንም ስልን ዛሬ እስራኤል እንዴት እንደምታንቀጠቅጥ አገሩ ታላላችሁ ሰው ከነሰማ አይ ቆይ ልጨርስ እኔ እሷ አውርታማ ዝም በይ ማለት አይቻልም። እስራኤል ቤት እንደምታንቀጠቅጥ ታውቃለች። ስለዚህ አንቀጥቅጣ እንትን ነው የምትለው አገሯን የምታንቀጠቅጠው እስራኤል ስለሆነች አባሪያችሁ ናችሁ ማለት ዝም በይ በቃ አንዴ ሚዩት አታርጓት። ራሷ ዝም ትላለች። አንዴ ዝም በሉ ሁላችሁም አንዴ። እሺ ታውራ በቃ አውሪ ቀጥይ። ታውራውራ እንዴ በቃ ሂሩት አውሪ ጌታና ሂሩት አውሪ ማሪ ሂሩት አውሪ እናታችን አውሪ አለው እኔ እንትን ዝግ እያለኝ እያመጣብኝ ነው። ለምንድን ነው ሪፖርት አደረጉን? እፎይን አይተው ተንጫጫን እንዴ ምላሳችን ድጋሜ በጣም እፎይ እንዴት ያዘጋ እስራኤልን አውርዳችኋት ነው ወይስ ራሷ ነች? እንዳታወርዷት። ራሷን የወረደችው እንዳትነኳት። ለጎረቤት ክብር ይኖራችሁ ነው። እስራኤል ግቢ ነው። እሺ ምን ታዲያ ቀጣይ ቀራችሁ ነገር አለ ወይስ ትወጣላችሁ እንዴ? ሁሉም ረገፉ። ማንም ያወርዳቸው። አታወርዱ። ረፉ። ካሜራ ይከፍታል። ስርዓት ሞዴሬተር ሲነሳ እያንዳንድሽ አይቼሻለሁ ማን እየባለፍሽ እንደሆነ። ግቡ አሁን እርስ በርስ ረፉ ነው። ሜሪ ፎሎ አርጎ ጋይስ ፎሎ አላረጋችኋት ተዘግቶባት ነው። ማርያምን ያለው እስራኤል ምን ይሻላታል? ረፉ ሞዴሬተር አነሳለሁ አለበለዚያ ንጉቡላችሁ ተመለሱ። አንዴ ላውራችሁ። ቆይ አንቺ ሩት ለምንድን ነው የምትስቢኝ? እኔ አሁን ባለፈው ለክርስቲያን መልካም ልደት ብለሽኝ የማወራ ጠፋ። ትክብኛለሽ። ምን እንድታወሪ ነው ስበሽ መልካም ልደት እንድትይው እንዴ? ወጆ ጉድ እኮ ነው። እኔ ስስባችሁ ሊከርድ ተበላሸብኝ። አይ ሊከርድ አንድ ሰዓት ከምናምን ሊከርድ አድርጌ ተበላሸ። እናንተን ስስብ ሙድ ገስት ቼክ ሳረግ እናንተ አገቡ የራሳችሁ ጉዳይ። እንዴት ነሽ ግን? ፎሎ አርጓ ጋይስ ማርያም። እኔ እኮ ማለት ነው የኛ ልጆች ኮሜንት ላይ መጥተው ሊከርዱት ነው ያለሁት። እኔ በእውነት በጣም አሞኛል። እንጂ ነው ያለሁት። አይ ስንቱን ብሎ እግዚአብሔር ይማርሽ። ይውድ እኔ ማወራ ነገር ይጠፋብኛል። በዛ ነው እኔ መቻው ታሪ። እሺ አስገቧቸው። ገስቴ የላኩትን አርበኞቹ ልጆቹን ያወረዳቸዋቸው መልሷቸው። እኔ ከፍትልኝም ዝጊ ያለኝ ነው ለራሱ እንደምን ብዬ አነበብኩ። አበረታቱኝና ሃይ ሲል እንግዲህ አላነበብኩ ብዬ ነበረ። እንደዛ ወደ አራስ ቀንሰናት እኮ ነው። ስንት ጉድ ነበረው። ቪዲዮ ለቃችኋል? እኔ እኮ አልወርድ ብሎኛል። እህቴ ለቃችሁታል እንዴ? ነው ቀረኩ ቀርቶ ሌላ ቪዲዮ እየጠበቅን ነው። አዳመጭ ያለው ግን አይሰማም። ኦኬ
የት ሄዱ ሌሎቹ? እነ ዮሊ ሁሉም ሄዱ። እስራኤል ሄደች። አይ እግዚአብሔር ይመስገን። የተላከ ነበረ። አዎ አብሶ አፖያ የቀለለበት ቦታ ምናምን በቃ ድምቅ ነበር። ሪከርድ ላኩልኝ ነው ሪከርድ አድርጌያለሁ። ግን እንትን ምንድነው ጋስት ቼክ ሳረግ ምናምን በብልሽሽት ያለ ሪከርድ ነው። ስለዚህ ላኩልኝ ቆራርጣችሁ ሳሩ ላኪልኝ ከታች ሰራልሽ። እሺ እያደረኩ ነበር ኮሜንት እንኳን ያልጣፍኩት ግን ሪከርድ ማዳመጫውን ሳላነሳ ረስቼ አይሰማም። ያስጠላል እንዴ! በኤርፎን እኮ ሪከርድ ይቻላል እኮ። እኛ እኮ በኤርፎን ነው የምናደርገው። ምን ድምፅ አይሰማም። ምን አይነት ሪከርድ ነው? ሼር አድርግልኝ አስናግርሻለሁ። ኧረ ክርስቲያን ሪከርድ ውስጥ ገባሽ አውቃሽ? እሺ መቶ ምናምን ሰዎች ሜሪን ፎሎ ያላደረጋችሁ ፎሎ አድርጓት። መዝሙር አንድ እንስማና እንውጣ። ሁለት ገዝታ አስገቢያቸው ሴቶቹ ክርስቲያን ሳቢያቸው ከታች ካሉ አንድ መዝሙር እንስማና ክርስቲያን ፕሮፋይል ያደረጋችሁ ገዝት ላኩ። እንግባና አንድ ቪዲዮ እንስራ በመዝሙር ምግቡ ይብሎጣው ሻቸው ለዲስ ያሳደሽ አይደል? ረዱ ላይ ግዲ ምህረት አድርጊና ለግዲ ነው ግሬድ ስክሪን ታረግ ምራት እዚህ ነው ናይ እስራኤል የስቲያና ላይ ወረጅ ወይም ፕሮፋይሉን አድርጊ። አልገባኝም። ቆይ በውስጥ እናወራለን። ይሄ ጉድ ነው ዛሬ ያየሁባት። አይ ዛሬ በእጅ ወርቃለች። በነገራችን ላይ ሌሊት እንሄድባታለን። እሺ እንደተለመደው በጓሮ የምን ጉድ የምን ጉድ? አይ አሁን ሂሩቲ አሁን እሷን ነካሻት። በቃ ዝም አትልም። ምንም የለም። ቆይ ንጉቡ ሪከርድ ላኩልኝ። ቆይ እንደውም እንኳን ነገርሽ ሂሩቲ ማሪ። ምን አይነት ሪከርድ ትልኩልኝ መሰላችሁ? እፎይ ለኔ ጊፍት የሰጠኝ ሪከርድ ላኩልኝ። ቅረጽና ኦኬ ስልቻ ላኩልኝ። ሌላ አልፈልግም። ሰጠኛል እኮ አላየችውም አይደለ? ለኔ ጊፍት የሰጠበት ነው ማለት ምን አገባን ታዲያ? በሳ መሰለሽ ለአንድ ልብ ደግሞ እዚህ ደግሞ ማለት ነው አንበሳ ይወድልኝ ነበረ። እኔ ግጥም ሳየው ማለት ነው ነው አንቺ አይደል ማለት ያሳጣችም በአይኔ በብሩ ዘይቻሉ ናፎ ሰፋታ እንዴ ሰፋታ ቴንክ ዩ ክርስቲያን ቴንክ ዩ። እዚህ እኮ ነው የቀረው ግማሹ እኔ ጋር ነው የቀረው። ልስጥሽ ተመልሻታለሽ ማሪ በኋላ ፕራይቬት ከፍተና ማለት ነው ታመጫታለሽ። እኔ ጋር እንደዚህ ነገር አይሰራም። ከዛ ለክርስቲያን እሰጠዋለሁ ማለት ነው። ቤት ሲከፍት ክርስቲያን ጊፍት አዘጊም ነበረ የራስሽን እንዳይቆርጥ። ለምንድን ነው የምዘጋው? ምን ዘጋው? ችግር አታስቢ፣ አስተካክዬ ለክርስቲያን ሰጠዋለሁ። ግጥሙን እኮ ደግሞ አንብበሽ ቢሆን በሬ ያወርድልሽ ነበር ብሎሽ ነበር በጽሁፍ አላየሽው? ኖ በሬ አይደለም ያለው እንትን ነው አንበሳ ነው ያለኝ እና ልጅ አንበሳ ነው ያለችዋለሁ። እሱ በሬ እንትና ደግሞ ቃል አህያ እኔ ዶሮ ጽፌልሻለሁ። ሌላ ያለው እዛ ሄዶ አቦ አላለም እንደዛ አላለም። እኔ አይደለም እንደዛ ያልኩት ጀመር ሪካርዱን አንቺ እንትኑን ግጥሙን ካነበበ ዩስቲና እኔ በሬ አወርድላታለሁ አለ። እንትና ደግሞ ቃል ደግሞ አህያ በሬ ማለት እኮ አንበሳ ነው። አልገባችሁም እንዴ? በሬ ማለት አንበሳ ነው። እና እንደዚህ ያለው ጋር ድሮ ማራት እኮ ዶሮና አህያን ዶሮን ማለይ ሴት ዶሮና ወንድ ዶሮን ማለይ ጋር ማውራት ይሄ ነው። ኖ በሬ ማለት አንበሳ ነው ማለት ምክንያቱም ጊፍት በሬ ስለሌለ ጊፍት በበሬ ፋንታ አንበሳ ይተካል። ኦኬ አንበሳና በሬ ተስተገናኙ እንደው